አንተ በጣም ጥሩ ሰው ነህ። ለዚህ ሁሉ ማመስገን ያለብሽ አንቺ ነሽ። በአንቺ ምክንያት ነው የተቀየርኩት። አፈርተሽ ነው የሰራሽ። አመሰግናለሁ። በአንቺ ምክንያት ትርጉም ያለው ህይወት መኖር ጀመርኩ። አሁን ጆን ይዞ ምንድነው የሚላት? አፈቅርሻለሁ፣ ከዳግም የተሻለ እኔ እጠብቅሻለሁ እያላት ነው። ከዚህ በላይማ አልችልም። በጣም ያበሳው። አንዴ ላናግርሽ። ስለማን እያወራ እንደሆነ እንደማታውቂ አታስመስል። ሳሚ ነው ሰውዬ የምትለው? ምን ነው ሰውዬ ስላልኩሽ ከፋሽ? በያ ተቆጭኛ። አለበለዚያ ማንንም ሳይሆን እኔ ራሴ ነኝ ይሄን ቀለበት አውልቄ የምጥለው። እርካሽ አድርጎ ከሚያስበኝ ሰው ጋር ምንም አይነት ነገር አልፈልግም። ጦርነቱ ተጀመረ። የዳግምና የሳሚ ፍጥጫ ቀጠለ። አቶ በኃይሉ የእጁን አገኘ። ብሌን ደስታዋ ተመለሰ፣ ፈገግታዋ ተመለሰ። እሱም ሰላምን ቃል እንደገባችው ነፃ ወጣች። ቃል ከቤት ተባረረች። ሁሉም የዘራውን ያጭዳል። የጊዜ ጉዳይ ነው እንጂ እውነት መውጣቱ ሀቅ መፈንዳቱ አይቀርም። ሳሚሻም ሰላምን አስፈቅዶ እዚህ ቤት መቆየት አለብኝ፣ እናንተን ላግዛችሁ ይገባል። በኃይሉ አገኛለሁ ብሎ የጎመጀበትን ሁሉም ነገር ስለከሰረበት እናንተን ከማጥቃት ወደ ኋላ አይልም ያለው ነገር ለዳግም የእግር እሳት ሆኖበታል። በእርግጥ ሳሚ እዛ ቤት መቆየቱ ሰላም ሜቢ ደግማ የባለፈውን ጥያቄ ልጠይቀው ትችላለች። እሱም ባለፈው የነገርከኝ እውነት ነውን? እንዴትስ አወክ? እንዴትስ እንደዚህ ሊሆን ቻለ? እስኪ አስረዳኝ። ብሌንን ልቧን አንጠልጥዬ ልቧን ከምሰብረው አንተ በድብቅ ንገረኝ ልትለው ትችላለች። አይ ሰላምዬ፣ እኔም እኮ ለብሌን ነግሬያት ነበረ፣ ግን የዲኤንኤን ምርመራው እንደዛ ሆኖ ሲመጣ እሷ ራሱ ተደናግጣ ነው። በእርግጠኝነት ግን ሰላምዬ የምነግርሽ ነገር ዲኤንኤኑን እንዴትም ብለው አስቀይሮት ነው ወይ በኃይሉ ወይ ቃል፣ ለዛ ነው የሚሆነው ሲላትም ዶክተሩ ይህን ጉዳይ በድጋሜ እንዳየውና በድጋሜ አመክሮ ሆኖ እንድመለከተው ጠይቆኝ ነበረ። እውነት ይህን ነገር እውነት ከሆነ እኔ እግዚአብሔር ምን ያህል እንደሚወደኝ ከፈተና አውጥቶ ምን ያህል መልካም የሆነች ልጅ እንደጣለኝ ፈጣሪን አመስግኝ አልጨርሰውም። ብሌን አይደለም የገዛ ልጅ ሆና እንድትሆን የምመኛት ልጅ ናት። ብትሆንልኝማ በምን እድሌ በማለት ጊዜ ሳትፈጅ ምርመራ ልትጀምር ትችላለች። ሌላው አሁን ቃልና በኃይሉ እቅዳቸው ከሽፏል። እሱም ሰላም ሁኔታ ከስሮበታል። ቃልም የጎመጀችበት የውርሱ ሁኔታ ተከሽፏል። ስለዚህ ያላቸው አማራጭ ውክልናው ላይ ውርሱ ላይ ስለተፈረመ ተፈጻሚነት እንዲሆን ጠበቃውን አግተው ሊያስፈራሩት ይችላሉን የሚለው ጥያቄ ነው አሁን የሚያሰጋ ሁላችንም። በሌላ በኩል እንግዲህ የዳግምና የብሌንና የሳሚ ሁሉም ግብ ላይ ናቸው። ብሌን ዳግምን አሁን እጅግ በማልገምተው መልኩ እየመጣህ ነው። ጭራሽ ከሳሚ ጋር ተጠረጥረኛለህ። እሱ መልካም ባደረገልን በረዳን ላመሰግነው፣ በተጠጋው ላመሰግነው፣ በተናገርኩት ቁጥር አንተ በቅናት ትንጨረጨራለህ። ይህ ራስ ወዳድና እኔን እንደልክስክስ ከማንም ጋር የምትለጠፍ አድርጎ የሚገምተኝ ሰው ለእኔ ህይወት አስፈላጊ አይደለም። አንተ ሳትለኝ እኔ ራሴ አውጥቼ ወረውርልሃለሁ ብለዋል ቀለበቱን። በጣም የሚገርመውና የሚደንቀው ነገር ሳሚሻም በተቻለ አቅም ይችን ወርቅ የሆነች ልጅ ተንከባከባት፣ አለበለዛ ተቀናቃኝ አለብህም ብሎ ሸንቆጥ አድርጎት ነበረ። ዳግም ግን በዚሁ ከቀጠለ አይደለም ሊያገባት አይኗንም ላያየው ይችላል። ብሌን በተቻላት አቅም አትጠርጥረኝ፣ አትቅና እያለች አስጠንቅቀው ነበረ። ሌላው የበኃይሉና የገነት ጎረቤት ጉዳይ ነው። ይህ ጉዳይ በጣም የሚገርም ነበር። የትናንትራው እንዴት አሳዘነችኝ፣ ለምን አሳዘነችኝ፣ ለምን ሳዘንኩላት እያለች ራሷ ጋር እየተሟገተች ግን የገነትን ህይወት ታድገዋለች። እኛ እሱን ወደ መቃብር ሳይሆን ወደ እስር ቤት ነው በማለት ገነት ከእስር ቤት ይልቅ እኛን ወደ መቃብር ሊከተን እኮ ነው እያየሽው ምላጩን የሳበው፣ ባልደርስልሽ እኮ ገሎች ነበረ፣ አንቺን ሲገል ማየት አልችልም ጓደኛዬ፣ ጎረቤት እያለች እንግዲህ ታድጋታለች። በእርግጥ ስህተት ቢኖርባትም ታድጋታለች። በእርግጥ በኃይሉ የተናገረው የኔ ጆሮ ጠቢ ናት፣ የሰለሞን ሚስት ፋይሉን አምጭልኝ ብዬ የላኳት እሷን ነው፣ የሰለሞን ሚስት መሆንሽንም የነገረችኝ እያለ ሲያጣላቸው፣ እሷ ግን ባህሪውን ጥንቅቅ አድርጋ አውቃለች። እሷና እኔ ተዘናግተን ስንጨቃጨቅ ሽጉጡን ቀምቶ ሊገለን ነው በማለት እንግዲህ አንድ ቃል በቃል እየተሟገተችው፣ እሷም ወለም ዘለም
ሳትል ሽጉጡን ቃታው እንደተሳበ ስለነበረ ቀጥታ ተኩሳበታለች። ካመንሽኝ እመኝኝ፣ በእርግጥ ስህተት አለብኝ፣ ግን እጄን አጣጥፌ ሲገለኝ ዝም አልልም በማለት ግንባሩን ብለዋለች ማለት ነው። በዚህ ትልቅ ስራ ሰርታለች የገነት ጎረቤት። ደስ የሚለው ነገር ካሁን በኋላ ሳሚሻ በመልካም ስራው ከሰላም ጎን ሆኖ የኃይሉንና የቃልን ተንኮል ሊያጋልጥ ነው ማለት ነው። ምክንያቱም እንደጀመረ ይጨርሰዋል እንጂ አይተውም። በዛ ላይ የሰላም ነፃነትን ካረጋገጠ በኋላ አሁን ትልቁ ስራው የዳግምንና የብሌን ፍቅር መግባት ሳይሆን ትልቁ ስራው ብሌን እናቷ ሰላም እንደሆነች ሊያረጋግጥላት፣ እንደውም እዛው ሆኖ ሊጠብቃቸው፣ በዛው አጋጣሚም እውነታውን እንዴት አድርጎ እንደሚያስረዳ በቅርብ ሆኖ ሊነግር ይመስላል። ግን ዳግም የእግር እሳት የህሊና ጸጸት ሆኖበታል። ብሌን ሳሚን ሳትመኘው ሳሚ ቢወዳትም የወደደችውን እስከመረጠች ድረስ ፈጣሪ ለኔ ያለውን እስከሚያመጣ ብሎ ነው ዝም ያለው ሳሚ። ዳግም ግን በቅናት ልጅ እያጫወተው ነው። ገና እጅግ አደገኛ ቅናት ይዞታል። በዚህም ብሌን ከሱ ጋር የምትቆይ አትመስልም። ብዙዎቻችንም ሳሚ ከወደዳት አንጻር ከከፈላት መስዋዕትነት አንጻር ከሳሚ ጋር ብትሆን እንላለን። የኋላ ኋላ ምን ይታወቃል? ሜቢ ዳግምና ቃል አንድ ላይ ሆነው ሳሚና ብሌን አንድ ላይ ሊሆኑ ይችላሉ። እኔ እንደ ግምት ነው። እና ዳግም በዚህ ቅናቱ ከቀጠለ ብሌንን ማጣቱ የማይቀር ጉዳይ ነው ማለት ነው። ውድና የተከበራችሁ ቤተሰቦች ሳሚ ከልቡ ተጸጽቶ መልካም ሰው ሆኖ ከልቡ እየተቀየረ እያለ ዳግም ግን ብሌን በልቧ ቦታ እንድትሰጠውና መልካም ሆኗል ተቀይሯል ብላ እንድትሳብለት ነው እንደዚህ የሚያደርገው እያለ በቅናት እንደዛ በህልሙ ሲቃዥ አይተነዋል። ዳግም ግን አሁንም ከባድ ቅናት ይዞታል ማለት ነው። ሳሚ ብሌንን ለመጠበቅ ሰላምን ለመታደግ የእውነትም እሱ ተቀይሮ የእውነትም መልካም ሰው ሆኖ ነው እያየ ነው ያለ ነው። ዳግም ግን አልተዋጠለትም። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን በኃይሉ የእውነት ግንባሩን የመታችው ወይስ ትከሻውን? ምክንያቱም ግንባሩን ከመታችው ኦልሬዲ ሞታል፣ ግን ሜቢ ደረቱ ላይ ሊሆን ይችላል። በዛም አለ በዚህ የገነት ጎረቤት ዛሬ ትልቅ ጀብድ ሰርታለች። እሱም ገነትን ታድጋ እሷንም ታድጋ በኃይሉን የእጁን ሰጥተዋለች። ሁልጊዜ ደካሞች ተሸናፊ ናቸው፣ ሴቶች ተሸናፊ ናቸው ይባላል። እሷ ግን በኃይሉ መርዛማ ንግግሮች ሳትሸነፍ ገነት የፈለገችውን ነገር ብትናገራትም ዝም ብላ አዘናግቶ መቃብራችን ሊከተን ነው እያለች ምላጩ እንደተሳበ ስለነበረ ሽጉጡ ዳይሬክትሊ ነው የተኮሰችበት። በዚህ ብዙዎቻችን ደስ ብሎናል። ሰው የዘራውን ነው የሚያጭደው። ሰላምም ክፋት ሳሰራ ወንጀል ሳሰራ ወንጀለኛና በደለኛ ተብላ እንደዛ አይምሮዋን እስከምስት ድረስ ስትሰቃይ የነበረችው ሰላም አሁን ነፃ ወጥታለች። የቃልንና የኃይሉን ክፋት አውቃለች። ስለዚህ ካሁን በኋላ ሰላማዊ ሕይወት እየኖረች ትክክለኛ ልጇን የመፈለግና የማረጋገጥ እድል አግኝታለች ማለት ነው። ሳሚም በዚሁ አጋጣሚ ከሰላም ጋር መታረቁ ትልቅ እፎይታ ነው። በትክክል ቃል የሰላም ልጅ እንዳልሆነች እንደሚያረጋግጥና ብሌን እናቷ ሰላም እንደሆነች እውነታውን እንደሚያፈነዳ ማረጋገጫ እንደሚያመጣ ትልቅ በር ተከፍቶለታል። እሱም የሰላምንና ቃልን የሰላምንና የብሌንን ጸጉር ወስዶ በድብቅ አስመርምሮ ይሄው ውጤቱን ተመልከች በማለት ሰፕራይዝ ሊያደርጋቸውም ይችላል። ቃል የዘራዋን አጭዳ ሻንጣዋን ሸክፋ ከዛ ቤት ወጥታለች። እበላለሁ ብላ አይደለም ልታገኘው ራሷ ከቤት ወጥታለች። ቀን እየቆጠረች ሰላምን ወደ መቀመቅ ብሌንን ወደ ጎዳና አውጥታ ቤቱን ተንፈላሳ ለመውረስ ያሰበችው ቃል ራሷ